በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ በፍስሐ በሰላም። ለዚህ ሰዓት ለዚህ ዕለት ያደረሰን የአባቶቻችን አምላክ እግዚአብሔር ንጹሕ ባህሪ እግዚአብሔር ሉለ ባህሪ እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ብፁዓን ለይሰደዱ በእንተ ጽድቅ ይእቲ ሎሙ መንግሥተ ሰማያት። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ለማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምረን ስናነብ የምናገኘው ኃይለ ቃል ነው። ወደ ትምህርታችን ከመግባታችን በፊት እንግዲህ እስከ ዛሬ ድረስ እስከ ነገ በዓለ ሃምሳ ድረስ የጌታችን የኢየሱስ ክርስቶስን በዓለ ትንሣኤ እንደ አንዲት ዕለት እንደ አንዲት ቀን አድርገን ስናከብር ቆይተናል። በዚህ ምክንያት ትምህርታችንን በዚሁ በትንሣኤ ዙሪያ ስንማማር ሰንብተናል። አሁን እንግዲህ በዓለ ጰራቅሊጦስ እሁድ ከተከበረ በኋላ የሰኔ ጾም ይገባል። ከዛ በኋላ የቀድሞ ትምህርታችንን እንጀምራለን ማለት ነው። ከዚህ በፊት የጀመርነው ትምህርታችንን 10ቱ ትእዛዛት ላይ ነን ያለነው። ስለዚህ ከልሳችሁ አይታችሁ አጥንታችሁ እንግዲህ የቀዳችሁትን ሰምታችሁ ትመጡና ከዛችሁ ካቆምንበት እንቀጥላለን ማለት ነው። ምናልባት እንግዲህ ከጾሙ በኋላም ያው ጉባኤያችን ወደ ነበረበት ቦታ ይመለሳል በሚል ተስፋ ማለት ነው። ስለዚህ እስካሁን ድረስ በዓለ ሃምሳ ስለሆነ በየቦታው ሰው ስጋ ይሁን ያጠፋው ጮማ ይሁን ያጠፋው ምን እንዳጠፋው ባይታወቅም በየጉባኤያቱ ላይ የጠፋው ሰው እንግዲህ የጾም ደግሞ ሲያልቅ የመብላቱ መጠጣቱ ትፍስይቱ እሱ ሲያበቃ እንደ ድሮ ይሆናልና ስለዚህ ከሚቀጥለው ሳምንት ጀምሮ እንደዛ እናደርጋለን። ዛሬ ስለ ጽድቅ የሚሰደዱ ብፁዓን ናቸው። ሁላችሁም በሉ። ይእቲ ሎሙ መንግሥተ ሰማያት። መንግሥተ ሰማያትም እንደነርሱ ላለች ናት የምትገባው። ይህ የተራራ ትምህርት ወይንም አንቀጸ ብፁዓን ይባላል። የተራራ ላይ ትምህርት ጌታችን ኢየሱስ ክርስቶስ ብዙ ሕዝብ ባየ ጊዜም ወደ ተራራ ወጥቶ ተቀመጠ፣ ደቀ መዛሙርቱም ወደ እርሱ መጡ ብሎ በማቴዎስ ወንጌል ምዕራፍ 5 ቁጥር 1 ላይ እንደምናገኘው በተራራ ላይ ከፍ ባለ ተራራ ላይ ሕዝቡን ሰብስቦ ደቀ መዛሙርቱን ሰብስቦ ወደ ታች ወደ ምድር እያሳየ የዚህን ዓለም ምንነት የዚህን ዓለም ከንቱነት ይህ ዓለም እንደሚያልፍ እንደሚጠፋ ነገር ግን የሚመጣውን ዓለም ሰዎች መናፈቅ እንደሚገባቸው ከማቴዎስ 5፣ 6፣ 7 ሶስቱ ምዕራፍ የተራራ ላይ ስብከት ይባላል። በተለይ ደግሞ ምዕራፍ 5 አንቀጸ ብፁዓን አንቀጸ አባግ ይባላል። የብጽዕና ሰው ብፁዕ የሚሆነው ቅዱስ የሚሆነው ከሰውነት ከተራ ሰውነት ወጥቶ ወደ ብጽዕና ወደ ቅድስና ሊያደርሱት የሚችሉ መንገዶች ምን እንደሆኑ 10 አንቀጸ ብፁዓን በዚህ በተራራ ላይ ትምህርት ላይ አስተምሯቸዋል። በእርግጥ እዚህ ጋር ያለው 9 ነው፣ ግን ሌላ ቦታ ሄዶ 10ኛ ተጨምሮ 10 አንቀጸ ብፁዓን አሉና የብጽዕና ትምህርት ሰው ብፁዕ ማለት ክቡር ንዑድ ልዩ ማለት ነው እና
ስለ ብጽዕና ስለ ቅድስና ያስተማረበት ነውና ሰው ቅዱስ የሚባለው መቼ ነው? መቼ ነው ቅዱስ የሚባለው? መቼ ነው? ቅድስናስ ምንድን ነው? ቅዱስ ማለትስ ምን ማለት ነው? ምን ማለት ይመስላችኋል? አሁን ሰው ቅዱስ ይባላል። ቅዱስ ተክለ ሃይማኖት፣ ቅዱስ ገብረ መንፈስ ቅዱስ፣ ቅዱስ ቄርሎስ፣ ቅዱስ ዮሐንስ አፈወርቅ፣ ከቀደሙት አባቶች እነ ቅዱስ ነቢዩ ኢሳይያስ እያልን የቅድስና ማዕረግ ሰጥተን የምንጠራቸው አባቶች አሉና ቅዱስ ማለት ምን ማለት ነው? ትክክል ነው። ቀደሰ በሁለት በሶስት ይተረጎማል። ቀደሰ አመሰገነ፣ ቀደሰ ባረከ፣ ቀደሰ ለየ። ለየ የተለየ ማለት ነው። በዘጸአት ምዕራፍ 13 ቁጥር 1 ላይ በዘጸአት ምዕራፍ 13 ቁጥር 1 ላይ እግዚአብሔር ሙሴን ከሰውና ከእንስሳት ማህፀን ቀድሞ የሚወጣውን በኩር የሆነውን ሁሉ ለኔ ቀድስልኝ ይለዋል። ለኔ ለይልኝ፣ ለኔ ምረጥልኝ ማለት ነው። ለኔ ምረጥልኝ፣ ለኔ ለይልኝ። ብፁዕ ማለትም እንዲሁ ነው። ብፁዕ ማለትም ክቡር ንዑድ ማለት ነው። የተለየ የተከበረ ማለት ነው። እና ቅድስና ብጽዕና እንዴት ነው የሚገኘው? እንዴት ነው የሚገኘው? ሲጀምር ቅዱስ የሚባለው ልዩ የሚባለው ምርጥ የሚባለው በባህሪው ልዩና ክቡር የሆነው ማን ነው? እግዚአብሔር ነው። ባህሪው ራሱ ክቡር ነው። ባህሪው ራሱ ልዩ ነው። ባህሪው ራሱ ቅዱስ ነው። የተቀደሰ የተለየ ነው። ማንም እሱን የሚመስል የለም። አልቦ እምኔከ እንዳንተ አይነት ሊኖር አይችልም። እምነ አማልክት እግዚኦ ከአማልክት መካከል ብዙ አማልክት አሉ። አማልክት ዘበጸጋ አማልክት ዘበጸጋ የሚባሉት ቅዱሳን ሳይቀር ቅድስናቸውን የሚሰጣቸው ማን ነው? እግዚአብሔር ነው የሚሰጣቸው። ዘበጸጋ ማለት እኮ በስጦታ ነው። ከማን ተሰጥቷቸው? ከእግዚአብሔር። ለምሳሌ በዘጸአት 7 ላይ ቁጥር 1 ላይ አንተ ረሳይኩከ አምላኩ ለፈርዖን፣ አንተ የፈርዖን አምላክ እንድትሆን ሾሜሃለሁ ይለዋል። ማንን? ሙሴን። በፈርዖን ላይ አምላክ ትሆን ዘንድ። እንግዲህ አምላክ መለከ ገዛ ማለት ነው፣ ገዢ ማለት ነው። በፈርዖን ላይ አምላክ ትሆን ዘንድ። ስለዚህ የእሱ አምላክነት አምላክ ዘበጸጋ የሚባል ነው ማለት በስጦታ። ቅዱሳን የምንላቸው አማልክት ዘበጸጋ ናቸው። በጸጋ አምላክ የሆኑ ማለት ነው። ለምሳሌ ቅዱስ ዳዊት ራሱ ምን ይላል? በመዝሙር 81 ቁጥር 1 ላይ እግዚአብሔር ቆመ ውስተ ማህበረ አማልክት ይላል። እግዚአብሔር በአማልክት ማህበር መካከል ቆመ ይላል። የአማልክት ማህበር የሚለው ቅዱሳንን ነው። አምላክ ዘበጸጋ የሚባሉት ወትኮንኑ ወትትፋትው ላዕለ ዝንቱ ዓለም፣ በዚህ ዓለም ላይ ትፈርዳላችሁ ትገዛላችሁ የተባሉ ቅዱሳን ዘበጸጋ። ይህንንም ቢሆን ቅድስና ያገኙት ከማን ነው? የቅድስና ምንጩ እግዚአብሔር ነው። በባህሪው ልዩ ምርጥር። ታዲያ ይህ ቅዱሱ አምላክ ምን ብሎ ለሰው ልጅ ሰጠ? ኩኑ ቅዱሳነ በከመ አነ ቅዱስ ውእቱ። እናንተም ቅዱሳን ሁኑ፣ እኔ ምንድን ነኝና? እኔ ቅዱስ ነኝና፣ እኔ ልዩ ነኝና፣ እኔ ተመረጥኩ ነኝና፣ እኔ ቅዱስ እንደሆንኩኝ በእኔ የምታምኑ በቃሌ የምትኖሩ እናንተም እንዲሁ ቅዱሳን ሁኑ። በዘሌዋውያን ምዕራፍ 19 ቁጥር 2 ላይ በዘሌዋውያን ምዕራፍ 19 ቁጥር 2 ላይ ይህን እናገኝ። ቅዱሳን ሁኑ። ይህንን እግዚአብሔር አዞ እኛም እንደሱ ቅዱስ ልዩ ምርጥ እንድንሆን አዞናል። ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 14 ላይ ቅዱስ ጴጥሮስ ምን አለ? በከመ ጸዋዕክሙ ቅዱስ ውእቱ፣ የጠራችሁ እሱ ቅዱስ ነው አለ። አንትሙኒ ከማሁ ኩኑ ቅዱሳነ፣ የጠራችሁ ቅዱስ ነው። የጠራችሁ ልዩ ነው። የጠራችሁ የፈጠራችሁ ወደዚህ ዓለም ያመጣችሁ ወደ ተቀደሰው ስፍራ ያመጣችሁ የጠራችሁ ቅዱስ ነውና አንትሙኒ ኩኑ ቅዱሳነ፣ እናንተም እንደሱ ቅዱሳን ሁኑ፣ ልዮች ሁኑ፣ ምርጦች ሁኑ ይላል። እዚህ ቅዱስ ማለት ልዩ ማለት ቀደሰ፣ ይቀድስ፣ 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 ቀዲሶ፣ ቀዲሶት፣ ቀዳሲ፣ ቀዳሲያን፣ ቀዳሲት፣ ቀዳሲያት፣ ቅዱስ የሚለው ላይ ደርሳል። ቀደሰ ለየ ብሎ ቅዱስ የተለየ የተመረጠ ብሎ ይመጣል።
ቅዱሳን የሚባሉ በሶስት እንከፍላቸዋለን። ቅዱሳን የሚሉትን በሶስት እንከፍላቸዋለን። ቅዱሳን የሚባሉትን በሶስት እንከፍላቸዋለን። አንደኛው ሰማዕታት የምንላቸው ነው። ሰማዕታት ምን ማለት ነው? ከዚህ በፊት ተናግሬያለሁ። ይችን ካልተናገራችሁ አስቸጋሪ ነው። ሰማዕት ምን ማለት ነው? ምስክር ማለት ነው። ስምዐ ከሆነ ምስክር ሆነ፣ ስምዐ ጽድቅ ከሆነ የሚለውን በቀደም ሳዜብ ተርጉሜዋለሁ። ስምዐ ከሆነ ምስክር ሆነ። ሰማዕት ማለት ምስክሮች ማለት ነው። ምስክር ስለ እግዚአብሔር የመሰከሩ አንትሙሰ ኩኑ ሰማዕትየ፣ እናንተ ምስክሮቼ ሁኑ። እንደውም እናንተ ምስክሮቼ ናችሁ ነው የሚለው። ሐዋርያትን ምንድን ያላቸው? እናንተ ራሳችሁ ምስክሮች ናችሁ። ያለፈው ወንጌል የተነበበው አይደለም ሉቃስ 24 ላይ እናንተ ራሳችሁ ምስክሮቼ ናችሁ። ምስክር ማለት ስለ እግዚአብሔር የሚመሰክሩ፣ ሲመሰክሩ በአንደበት ብቻ አይደለም፣ በቃላቸው ብቻ አይደለም፣ በሕይወታቸው ጭምር የሚመሰክሩ ናቸው ሰማዕታት። በሕይወታቸው አንገታቸው ለስለት ሰውነታቸው ለእሳት በመስጠት የጠራቸው አምላክ የሚያመልኩትን አምላክ በአደባባይ በገሃድ ምስክርነት የሰጡ ናቸው። እነዚህ ከነቢያትም አሉ፣ ከክርስቶስ በፊት ከክርስቶስም በኋላ ሰማዕታት አሉ። ኢሳይያስ ሰማዕት ነው። ኢሳይያስ በመጋዝ ተሰንጥቆ ነው የሞተው። ኤርምያስ ሰማዕት ነው፣ በድንጋይ ተወግሮ ነው የሞተው። ኢየሩሳሌም ኢየሩሳሌም ትቀትልዮ ለነቢያትኪ፣ ኢየሩሳሌም ሆይ ነቢያቶችሽን ገደልሽ ጌታ። ነቢያቶች ሳይቀሩ በድንጋይ ተወግረው በመጋዝ ተሰንጥቀው ሰውነታቸውን ለእሳት ተሰጥተዋል። በዘመነ ነቢያት ገና ክርስቶስ ሳይመጣ። ኋላ ደግሞ ጌታችን ኢየሱስ ክርስቶስ ከመጣ በኋላ ደግሞ ዓለም እኔን እንደወገረኝ፣ እኔን እንደገደለኝ፣ እኔን እንዳሳደደኝ እናንተንም እንዲገሏችኋል፣ ያሳድዷችኋል፣ አሳልፈው ይሰጧችኋል ብሎ ተናግሯል ጌታችን ኢየሱስ ክርስቶስ ራሱ። ስለዚህ የሱን ለምሳሌ አሁን እስጢፋኖስ እኮ የመጀመሪያው ቀዳሜ ሰማዕት እንለዋለን በአዲስ ኪዳን አይደለም። ጌታችን ኢየሱስ ክርስቶስ ከሞተ በኋላ የመጀመሪያው በዛው በ34ኛው ዓመት በነ ጳውሎስ በቅዱስ ጳውሎስ አቀናባሪነት አስተባባሪነት በድንጋይ ተወግሮ ነው የሞተው። ቀዳሜ ሰማዕት ብሎ የመጀመሪያው ሰማዕት ከክርስቶስ በኋላ መስቀሉን የሚሸከም። ለምንድን ነው አሁን ቅዳሴ ላይ በስርዓተ ቅዳሴ ወንጌል ሲነበብ መጀመሪያ የሚወጣው ማን ነው? የሚያስቀድስ ምን አይነት ዲያቆን? አስተውሉና ንገሩኝ። አባንም ይነግሩናል ይሄንን። መጀመሪያ የሚወጣው ማን ነው? መጀመሪያ ወንጌል ሲነበብ እኔ እዚህ ሀገር ያው እየቀረ ስለመጣ ብዬ ነው የምናገረው። ንፍቁ ዲያቆን ጧፍ ይዞ ይወጣል። ቀጥሎ ማን ይወጣል? ረዳቱ ካህን ይወጣል። በጣም ጥሩ። ሶስተኛ ማን ይወጣል? ወንጌል የያዘው። አራተኛ መስቀል የያዘው ገባሬ ሰናይ ይወጣል። ለምን? በቃ አሁን እዚህ ሀገር ተውት። እኔ እንደውም እዚህ ቤተ ክርስቲያን የስርዓት ቤት ነው፣ ሁሉ ነገር በስርዓት እንደሚደረግ አምናለሁ። ለዚህም ነው የመሰከረው። አሁን ሌላ ቦታ 4-5 ቦታ ይቻላል። ዝም ብሎ ማን እንደሚወጣ ማን እንደሚገባ ይትግብር። አንድ ነገር ያለ ስርዓት የምትደረግ ነገር ቤተ ክርስቲያናችን ውስጥ የለም በምንም ተአምር። እንደው እግዚአብሔር ይህንን የጀመርነውን ትምህርት ጨርሰን ስርዓተ ቤተ ክርስቲያን ምንቀጥል ከሆነ ትደነቃላችሁ፣ ይገርማችሁ። እንዲህ ነው እንዴ? ይህን ነው የምናደርገው፣ ይህን ነው የምንሰራው ነው የምትሉት። በእውነት ነው የምነግራችሁ። ለስርዓተ ቅዳሴውን ብቻ እንደው ብታዩት ብትመረምሩት አንድ ነገር። ለምንድን ነው ጧፍ እያበራ መጀመሪያ ወጣው? ለምንድን ነው ንፍቁ ቄስ የተከተለው? ለምንድን ነው ወንጌሉን ተሸክሞ ኋላ እንደገና መስቀሉን ተሸክሞ? እኔ ውስጥ አልገባም፣ ግን ወንጌሉን የተሸከመው የጌታችን ኢየሱስ ክርስቶስ አምሳል ካህኑ ወንጌል የሰራው የደነገገው ኢየሱስ ክርስቶስ ስለሆነ በአምሳለ ክርስቶስ ወንጌሉን ይዞ ይወጣል። ወንጌሉን ራሱ ሲያነብ ወዴት ዙሮ ነው? ወደ ምስራቅ ዙሮ ነው አይደለ? ኮከብ ይሰርቅ በር ይሰርቅ ለክሙ ፀሐየ ጽድቅ ይወጽእ ለክሙ ሚክያስ
በምዕራፍ 4 ላይ የጽድቅ ፀሐይ እሱ ይወጣላቸዋል። ፀሐይ የምትወጣ ደግሞ ከየት ነው? ከምስራቅ። ከምስራቅ የወጣው ኢየሱስ ክርስቶስ በፀሐይ ጽድቅ በእውነተኛ ፀሐይ የተመሰለው ኢየሱስ ክርስቶስ ያንን ለማጠየቅ የነቢያትን ትንቢት መፈጸሙን መምጣቱን ለማጠየቅ ወደ ምስራቅ ይዞራል። መስቀል የተሸከመው ከኋላ የሚመጣው መከራውን የተሸከሙ የሰማዕታት ምሳሌ የቅዱስ እስጢፋኖስ። ቅዱስ እስጢፋኖስ ነው ቀዳሚ ሰማዕት የሚባለው። ከክርስቶስ ቀጥሎ ለመጀመሪያ ጊዜ የሰማዕትነትን ስራ የሰራ ማን ነው? ቅዱስ እስጢፋኖስ ነው። ስለዚህ መስቀሉን ተሸክሞ ከጌታዋል የሚወደኝ ቢኖር መስቀልን ተሸክሞ ይከተለኝ። መስቀሉን በተግባር በአፋ መስቀል በመያዝ ብቻ ሳይሆን በተግባር ድንጋይ ተወግረው ለእሳት ተሰጥተው በአናብስት ጉድጓድ ተጥለው እነ ኔሮን በአዲስ ኪዳን የነበሩ ነገስታት ክርስቶስን ማምለክ ወንጀል ሆኖ ሰገነት ላይ ቁጭ ብለው ትልቅ ሰገነት ላይ ቁጭ ብለው ወስደው ለነብር ወይም ለአንበሳ ይሰጧቸዋል። እነሱ ጋር ሲታገል አንድ አንበሳ እንግዲህ አንድ የወጣ ቢል እዚህ ያለ ከተማ ሰው አንድ ነቀል አድርጎ ነው የሚሄደው። አንድ አንበሳ ይበቃል ለዚህ አካባቢ ሰው። ለአንድ በጾምና በጸሎት የደቀቀ ቅዱስ የስመ ክርስቶስን ስለጠራ ለዛ አናብስ ይሰጣል፣ ለዛ አንበሳ ይሰጣል። እሱ ጋር ሲታገል የሱ ጭን ሲሰበር እግሩ ሲሰበር ቁጭ ብሎ እዛ ይስቃል እሱ ውስኪውን እየጠጣ። ነኔሮን እንዲህ አድርገው ነው አባቶቻችንን ሲጫወቱባቸው የኖሩት። እና አግናጢዮስ ምጡ ለአንበሳ የሚባለው ለአንበሳ ተሰጥቶ በአንበሳ ተሰብሮ የሞተ ማለት ነው። የአንጾኪያው ቤተክርስቲያን መስራች አግናጢዮስ። ስለዚህ ያን ጊዜ ጌታችን ኢየሱስ ክርስቶስ እንደዚህ ሕፃን ካልሆናችሁ ብሎ የጠራው ቅዱስ አግናጢዮስ በማቴዎስ ወንጌል 19 ላይ ነው አይደለ? አንድ ሕፃን ጠራና እንደዚህ ሕፃን ሁኑ ብሏል አለ። እሱ አግናጢዮስ ነው፣ የአንጾኪያ ቤተክርስቲያን መስራች ነው። በኋላ በሰማዕትነት ለአንበሳ ተሰጥቶ ነው የሞተው። እነዚህ ናቸው ሰማዕታት የሚባሉት። እነዚህ ናቸው ምስክሮች የሚባሉት። ትንሽ ሳይጸየፉ ትንሽ ሳይሰቀቁ ሕይወታቸውን ለመስጠት ቅዱስ ጳውሎስ ሲመሰክርላቸው ስለ ሰማዕታት በዚህ በዕብራውያን 11 ቁጥር 35 ላይ በእምነት መንግስታትን ድል ነሱ፣ ለአናብስት ተሰጡ፣ በእሳት ተጠበሱ፣ ተፈተኑ ይላል። በእሳት ፈተንዎ ከመወርቅ በእሳት ፈተንዎ ከመወርቅ። ቅዱስ ያሬድ ደግሞ ሰማዕታት እንደ ወርቅ በእሳት ተፈተኑ ነው የሚለው። እነዚህ አንዱ የቅዱሳን ክፍል ናቸው ሰማዕታት። ሁለተኛው የጻድቃን የሚባሉት ናቸው። ጻድቃን ጻድቅ ማለት ምን ማለት ነው? ሰማዕታት ማለት ምስክር ነው። ጻድቅ ማለት እውነተኛ ማለት ነው። በአማን ጽድቀት ነቡ፣ እውነትን ትናገራላችሁ። እስመ ጽድቅክሙ ታግይዘክሙ፣ እውነታችሁ አርነት ታወጣቸዋለች። ጽድቅ ማለት እውነት ማለት ነው። እውነተኞች ማለት ነው። እውነተኛ የሆነውን ክርስቶስን የተከተሉ ማለት ነው። በኑሯቸው እውነተኞች የሆኑ እውነት ሰርተው በእውነት አገልግለው ለዚህ ዓለም ቅንጣት ታክል ፍቅር ሳይኖራቸው ይህንን ዓለም የናቁ ጌታችን ኢየሱስ ክርስቶስ ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ ሲሉ ስለ እውነት ሲሉ የተሰደዱ ማለት ነው። ጻድቃን ማለት ነው። ስለ ጽድቅ የሚሰደዱ ስለ እውነት የሚሰደዱ እውነትን ፍለጋ። ይገርማል። ከዘመድ ከወገን ባዳ ይሻላል፣ ከሀገር ምድረ በዳ ይሻላል፣ ከህገሰብ ህገ መላእክት ይሻላል ብለው ቤት ንብረታቸውን ጥለው እንደተከፈተ በራቸውን ዞር ብሎ ሳያዩ ይህንን ዓለም ንቀው የዚህን ዓለም ጣዕም ሳያጓጓቸው ውልቅ ብለው የወጡ እነ ተክለ ሃይማኖት እነ ገብረ መንፈስ ቅዱስ ማለት ነው ጻድቃን የሚባሉት። ሐዋርያት ጻድቃን ናቸው። ሐዋርያት ጻድቃንም ናቸው፣ ሰማዕታትም ናቸው። ጴጥሮስ ቁልቁል ነው የተሰቀለው። ጴጥሮስ ደግሞ በሩን አሳ የሚያጠምድበትን ጥሎ ነው አለ የሚወጣው። በቃ ይሄ ጽድቅ ነው። ደግሞ ጽድቅ ብቻ ጻድቅ ብቻ አይደለም፣ ሰማዕትም ነው። እንደ ጌታዬ ከፍ ብዬ አልሰቀልም ተዘግዝቄ ነው የምሰቀል ብሎ ይተሰቀል። ቅዱስ ጳውሎስ አንገቱን ተቆርጦ ይሞተ ስለ ጽድቅም የተሰደደ ነው፣ በሰማዕትነትም ያረፈ ነው። እና ጻድቃን የሚባሉት እነዚህ ናቸው። ስለ ጽድቅ የሚራቡ ይላል ጌታ። ስለ ጽድቅ የሚራቡ፣ ስለ ጽድቅ የሚጠሙ፣ ስለ ጽድቅ የሚታረዙ፣ ስለ ጽድቅ የሚሰደዱ። ይሄን ዓለም አያስፈልገንም። አሁንም በዛው በቅድሙ በዕብራውያን 11 ላይ ስለ ጻድቃንም ቅዱስ ጳውሎስ ሲናገር ምንድን ነው ያለው? ዓለም
አልተገባቸውምና በምድረ በዳ ተቀበዘበዙ። በምድረ በዳ ጫካ ለጫካ ዳዋ ጥሰው ክትክታ ለብሰው ዳባ የሚባል አይደለም ዳባ የሚባል የሚለበስ ዳዋውን ጥሰው ዳባ ለብሰው በየክትክታው በየስርቻው የዞሩትን እነዚህ ጻድቃን ናቸው። ስለ ጽድቅ የሚሰደዱ ምንድናቸው አለ? ይእቲ ሎሙ መንግሥተ ሰማያት። መንግሥተ ሰማያት ለማን ነው? ይህንን ዓለም ንቀዋልና ያችን ማታለፈውን ዓለም ያገኛሉ ማለት ነው። አሁን እኛ በዚህ ዓለም ብንኖርም በልባችን ግን መመነን እንችላለን። በልቦናችን ውስጥ ገዳም መፍጠር እንችላለን። ምን በማድረግ? ይህንን ዓለም በመናቅ። ዓለም ያልፋል፣ ዓለም ይጠፋል። ስለዚህ በአግባቡ በመኖር መሰደድ ይቻላል። ለዚህ ዓለም ምኞት፣ ለዚህ ዓለም ጣዕም በመናቅ ግዴታ ጫካ መግባት ዳዋ መጣስም ላያስፈልግ ይችላል። በልቦናችን መመነን። በልቦናችን መነነ ማለት ነው። መመነን ማለት መነነ ምን ማለት ነው? ናቀ ማለት እኮ ነው። መነነ ማለት ዝም ብሎ ብር ብሎ ገዳም ገባ ማለት አይደለም። መነነ ማለት መናኒ ማለት ናቂ የናቀ ማለት ነው። ምኑን ማለት የተናቀ ማለት ነው። ምኑን ባበዝ እኔ በሰውስ የተናኩ ነኝ ይላል ቅዱስ ዳዊት። የናቀ ማለት ይሄንን ዓለም መናቅ ማለት አማን መነኑ ሰማይት ጣይ ማለት ዛ ዓለም ወካው ደሞ በእንተ እግዚአብሔር ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት። የሐሙስ ውዳሴ ማርያም ስትጸልዩ በእውነትም ስለ ጽድቅ ሲሉ ሰማይታት ይህንን ዓለም ናቁ። መናቅ ማለት ነው። ስለዚህ ስለ መንግሥተ ሰማያት ስለማታልፈው ዓለም ሲባል ይህንን ዓለም መናቅ። ሶስተኛው ቅዱሳን የሚባሉት መጽሐፍ ገልጠው ጥቅስ ጠቅሰው መናፍቃንን አሳፍረው ቤተ ክርስቲያንን ለዚህ ያደረሱ ሊቃውንት ናቸው። ሊቃውንት ቅዱስ ሳዊሮስ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ጎርጎርዮስ ዘንዚናዙ፣ ቅዱስ ጎርጎርዮስ ገባሬ ታምራት እያልን ምንጠራቸው፣ ቅዱስ ዲዮስቆሮስ። እነዚህ ሕይወታቸው በሰማዕትነት ያለፈው አሉ። እንደነ ዲዮስቆሮስ አይነት ጥርሳቸው ተሰብሮ አይናቸው ወጥቶ ግን ከሰማዕትነታቸው የበለጠ ደግሞ ቤተክርስቲያን የምትዘክራቸው መጽሐፍ ገልጠው ጥቅስ ጠቅሰው መናፍቃንን አሳፍረው። መናፍቃን ዛሬ ሃይማኖታውን ንክች የሚያደርግ መናፍቅ የለም አለ። እኔ አይቻላቅ መናፍቅ አንድ መናፍቅ ሃይማኖታውን እዚህ ጋር እንዲህ ይላል ሲል አይተን አናቅ ማለት ባሁን ገድሉንም ቢሆን እኮ አያረጉትም ነው አይሰሩትም ነው። ግን መስራት የሚሰራ ማን ነው? እግዚአብሔር ነው አይደል? የሚሰራ ምን ይደንቃል ደግሞ ምን ይደንቃል። አሁን ጊዮርጊስ 3 ጊዜ ሞተ ብንል ምን ያሳፍራል? ወንጌሉ እያለን አይደለም? ዮሐንስ ወንጌል 14 ዮሐንስ ወንጌል እኮ 14 ምንድነው የሚለው? በእኔ ያመነ በአባቴ ያመነ ይገብር በከመ አነ ገበርኩ፣ እኔ ያደረኩትን ያደርጋል። ዘያቢ ይገብር፣ ከኔ የበለጠ። ታዲያ ምን አስደነቀን? ከኔ የበለጠ እግዚአብሔር ትዕግስት ከሰጠ መቻሉን ከሰጠ ሰውነታችንን ከገሰጸ ፍቶታችንን ካጠፋ ምን ይሳነዋል እግዚአብሔር? ምን ዘያቢ ይገብር፣ ከኔ የበለጠ ያደርጋል። እሱ አንድ የሞቷል፣ እነ ጊዮርጊስ ደግሞ 3 የሞተዋል። በቃ እሱ በዓለም ኑሮ ነው ያስተማረው። እነሱ ደግሞ ጤዛ ልሰው ድንጋይ ተንተርሰው ድምፀ አራዊቱን የሌሊት ቁሩን የቀን አሩሩን ጸባ አጋንንቱን ታግሰው መኖር። በቃ ይሄ እግዚአብሔር ኢየሱስ ክርስቶስ ፈቅዶ ያደረገላቸው ነው። እኔ ቅዱስ ነኝ እናንተም ምን ሆነዋል? ቅዱሳን። ስለ ጽድቅ መሰደድ ማለት ይሄ ነው፣ ስለ መንግሥተ ሰማያት መሰደድ። ስለዚህ ይሄንን ነው ቅዱስ ጳውሎስ የመሰከረላቸው። ዓለም አይገባንም ብለው ተራራ ለተራራ ጫካ ለጫካ ዳዋ ለዳዋ ዙረዋል ነው ያለው። እና እነዚህ ሊቃውንት ቤተ ክርስቲያን በማቆየት እነ ዮሐንስ አፈወርቅ የሰበኩት ስብከት ነው ዛሬ ቤተ ክርስቲያን። እነ ዮሐንስ አፈወርቅ የደረሱት ቅዳሴ ነው የሚቀደስ። እነ ዮሐንስ አፈወርቅ ያሳፈሯቸው መናፍቃን በእውነት ዛሬ እንዲህ ቢገላበጡም እንደዚህ በዚህ አንዴ በአንድ ጎናቸው ቢሄዱ እነዚህን ደግሞ የተኩ ደግሞ አባቶች ዛሬ በቅዱስ ሲኖዶስ ያሉ ደግሞ እያራወጡ መልስ ይሰጧቸዋል አይደለም እንዴ? ያወግዟቸዋል። እምቢ ካሉ ደግሞ ይማራሉ፣ ይነገራሉ። አልሰማም ካሉ ተወግዘው ይለያሉ። በቤተ ክርስቲያን ስም ነግዶ መኖር አይቻልም። የቤተክርስቲያንን ቆብ፣ የቤተክርስቲያንን ካባ፣ የቤተክርስቲያንን መስቀል ይዞ ነገር ግን እኔ ኦርቶዶክሳዊ ነኝ እያሉ መናፍቅነት መዝራት አይቻልም። እነዚህ ሊቃውንት እንደነዚህ አይነት መናፍቃን እንዴ አሪዮስ እኮ ሞክሮታል። አሪዮስ
ቁመና ረጅም ነው ይላል። ቁመቱ ረጅም ነው እና ዝቅ እያለ እየሄደ እዚህ በጎን ወልድ ፍጡር ነው እያለ ያስተምራል። ሎቱ ስብሐት ኢየሱስ ክርስቶስን ፍጡር ነው እያለ ሰው ነው እያለ አምላክ አይደለም እያለ በዚህ ደግሞ ሄዶ ጳጳሳቱን ጉልበታቸውን ይስማል፣ እግራቸውን ያጥባል፣ የታጠቡበትን ይጠጣ ነበር። ሰይጣን እኮ ይገርማቸዋል እኮ በእውነት ይገርማል። አይገርምማ? የታጠቡበትን እጣቢያቸውን ይጠጥፉት ይለዋል። ምን ነው በረከታችሁ? ውሸቱን እኮ በበረከታቸው አያምንም። እንኳን በእነሱ በረከት በኢየሱስ ክርስቶስ አምላክነት አያምንም። መጨረሻ ላይ ኢየሱስ ክርስቶስ ልብሱን ቀዶ ጌታ ልብሱን ቀዶ ልክ ለጴጥሮስ እንደታየው በዛን ዘመን ለነበረው ቅዱስ ታላቁ ሰማዕት የመጨረሻው ተፍጻሜ ሰማዕት ቅዱስ ጴጥሮስ ይሄ ሐዋርያው አይደለም፣ ተፍጻሜ ሰማዕት ጴጥሮስ የሚባል በ270 ዓመተ ምህረት ያረፈ ህዳር 29 ቀን ሐሳወሎሙ ፊቃሮ ቅድስት ብለን የምናከብረው ጴጥሮስ ተፍጻሜ ሰማዕት ይባላል። ለሱ ጌታ ኢየሱስ ክርስቶስ መንበሩ ላይ ተቀምጦ ታየው እና ልብሱ ተቀዳዷና እግዚእ መኑ ሰጠጣለ ልብስከ፣ አረ ልብስን ማን የቀደደብህ አለው። አርዮስ ሰጠጣለ ልብስየ ከፈለኒ ወለለየኒ ማብ አቡየ ወመንፈስ ቅዱስ ሕይወትየ፣ ልብሴን የቀደደኝ አርዮስ ነው። እናንተን በትህትና እናንተን ዝቅ በማለት ይዟችሁ በጎን ግን እኔን ከአባቴና ከመንፈስ ቅዱስ ለይቶኛል፣ ቀዶኛል፣ ከፍሎኛል ብሎ ተናገረው። ያን ጊዜ ነው ቅዱስ ጴጥሮስ አውግዞት አርዮስን የሞተው። ዛሬ መናፍቃን እንዲሁ ነው። ስርቻ ስር የኛን ካባ የኛን ቆብ ለብሰው አባቶች ስር ሰው መስለው ቤተክርስቲያን ሊያጠፉ ሊመዘብሩ ገለጥ ስታረጓቸው ደግሞ ውንብድና፣ ገለጥ ስታረጓቸው ምንፍቅናም አይነት አለው። አረማዊነት አሁን የሰውን ስም ማጥፋት አረማዊነት አይደለም? የብፁዓን ሊቃነ ጳጳሳትን ስም ማጥፋት አረማዊነት አይደለም? ያልሆኑትን ሆነዋል ማለት ያላደረጉ የነሱ ሐሳብ ስላልተፈጸመ የነሱ ምኞት ዳል ስላልደረሰ እንዳሰቧት ቤተክርስቲያንን ስላላፈረሱ ግዴታ እኛ አባቶች ሲድሯቸው ሲኩሏቸው ይውላሉ። እግዚአብሔር ይማራቸው። ስለ ጽድቅ ሲሉ ነው የተሰደዱት። ማን ከልክሏቸው? በዓለም መኖር ማን ከልክሏቸው? መምነሽነሽ ማን ከልክሏቸው? ስለ ጽድቅ ተሰደው ራሳቸውን በቆብ ውስጥ ደብቀው የሚኖሩ አባቶቻችን አሉ። እነዚህ ዶምኞቹ ደግሞ ልክ እንደ ተኩላ ማለት ነው። ተኩላ በግ መብላት ሲፈልግ ምን ያደርጋል? የበግ ለምድ ለብሶ ነው የሚገባ አይደለም እንዴ? የበግ ለምድ ለብሶ ነው የሚገባ። ጌታም እንዲህ ነው ያለው፣ ወአነ እፌኑ ለክሙ ማእከለ ተኩላት ከመአባግ፣ በተኩላ መካከል ልካቸዋለሁ ነው ያለው። ተኩላ ነው ያለውና ስለዚህ እነዚህ ሊቃውንት አሳፍረው አፍ አስይዘው ቤተክርስቲያን ለዚህ ያደርሰዋል። ስለዚህ መለየት ነው። ብፁዓንን ካልሆኑት መናፍቃንን ካልሆኑት ደግሞ ይታወቃሉ። ወእንፍሬሆሙ ተአምርዎሙ፣ ከፍሬያቸው እንዴ የሆነ ቦታ ይያዛል እኮ። ወይ ሲያወራ ይያዛል፣ ወይ ሲበላ ይያዛል፣ ወይ ሲጠጣ ይያዛል። እኔ ያለ አሁን አንድ እዚህ መጡ መነኩሴ ያለ አንድ ቤተክርስቲያን አስተዳዳሪ ነው በዚህ አካባቢ። እኔ ስሙን አልነግራችሁም፣ ግን አንድ የኔ አባት ወደ ከምቦልቻ ተሾሞ ይሄዳሉ። አባ ያቋቸዋሉ እኔ ነግራቸዋለሁና ባዞዱ የሚባሉ ሰው ተሾሞ ይሄዳሉ። እዛ ተቀበላቸው። ቁጭ ብድግ አለ። ምን አለና ኋላ ሰንበት አለና አንተ አባ ይሄ ውዳሴ ማርያም አትድገም ባኪ፣ ይሄ ውዳሴ ማርያም ይሄ ምን ያደርግላል? ዝም አልኳል። በሁለተኛው ቀን ደግሞ ሰው ቤት ሂደ ደግሞ የንጻፈል ረጫለሁ እያልከ የሰው ቤት አታበስብስ። ይሁላችሁ ቀስ ብሎ ይገለጣል። በምንም ተአምር ቀሚስ ቢለብስ ቆብ ቢለብስ በምንም ተአምር የሚያመልጥ የለም። የሆነ ቦታ ይወጣል። አንድ ነገር ልንገራችሁና ላብቃ። አያጅቦ በጣም ተራው ይባላል። በጣም ራባቸውና አይ እንደው እኮ አንበሳ ብሆን አይርበኝም ነበር አሉ። አንበሳ መሆን ይቻላል እንዴ? ይቻላል። አሁን ሰው ብድግ ብሎ እንደው ይሉን እዚህ ሀገርማ የማይሞከር ነገር የለም። ደግሞ ወንዱም ሴት ልምሰል ይላል፣ ሴቱም ወንድ ልሆን ይላል። መከራ እኮ ነው በእውነቱ። አያጅቦ ስለ ራባቸው ወይኔ አንበሳ እኮ ቦን እንግዲህ አንበሳ እንደምታውቁት ገና ድምፁ ጻሩ ጋሩ ሲሰማ በጫካ ውስጥ ሌሎች እንስሳት የያዙትን እየጣሉለት ነው የሚሄዱት። እና ወይኔ ሲሉ ኋላ ሲዞሩ አንድ የሞተ አንበሳ አገኙ። ቆዳውን በስነ ስርዓት ሸለቱና አያጅቦ ስጋውን በልተው ቆዳውን ለበሱ፣ ግጥም አድርገው ለበሱት። ሲታዩ ቁጭ አንበሳ። ኋላ እንግዲህ አንበሳ ደግሞ ታውቁታላችሁ፣ ሲሄድም ጎምለለለለ
ጎምለለለል እያለን የሚሄድ እያጅበው ደግሞ ሲሄዱ ብቅጥልቅ እያሉ ነው የሚሄዱት አይደለም እንዴ? ይያዛል፣ የሆነ ቦታ ይያዛል። በምንም ተአምር ቢለብስ፣ በምንም ተአምር ቆብ ቢያጠልቅ፣ በምንም ተአምር ቀሚስ ቢለብስ አንድ ቦታ ወይ የረቡዕ ዕለት ያችን ወተት ሲልስ ይገኛል። በምንም ተአምር አያመልጥም። መጨረሻ ደግሞ ምግብ ቀረበ። ምግብ ሲቀርብ አንበሳ የሚበላው የጸራው ስጋውን አያጅበው እንኳን ረቧቸው ደግሞ ሳይረባቸውም ያገኙትን ነው። ዝም ብሎ ያገኙትን ፈርሱንም አንጀቱንም ሽንፍላውንም ላጥላት እንዴ አሉ አንበሶች። ተቆጡ፣ ታግሰዋል። አረማመዱን አይተው ታግሰዋል። ኋላ ግን ተቆጡ አበላሉን ሲያዩት እንዴ ዝም ብሎ ሽንፍላውን ምኑ እንዴት ይበላል? ጥፍሩንም ምኑንም ያገኘውንም አንተ አሉት። አለባበሰ ያንበሳ አበላል አንተ ጅብ ነህ አሉት። በምንም ተአምር መያዙ አይቀርም። ክርስትናም የኛ ክርስትናም የሚታወቀው በተግባራችን ነው። በመልበስ አይደለም። ታፔላ አይደለም እኮ ክርስትና ተለጥፎ የሚካሄድ ታፔላ አይደለም። ገብሬ ሱቅ ተብሎ የሚለጠፍ አይደለም። ክርስትና መኖር ነው። ስንኖር ነው የሚታወቀው። ስንጾም፣ ስንጸልይ፣ ስንሰግድ ጌታ ያዘዘውን ነገር ስንሰራ ነው የሚታወቀውና እነዚህም ለብሰው ቢሄዱም በምንም ተአምር በምንም ምድር እንኳን የኛ ጌታ እግዚአብሔር ቀርቶ ሰይጣን ዘድሮ ታውቃላችሁ። ዛሬ ያዘ ሰው ዛሩን ሲተው እያሳደደ ይመታል። ሰይጣን ባቅሙ እንኳን እግዚአብሔር ዳኛ ነው እና መናፍቃንን አሳፍረው ለዚህ ቤተ ክርስቲያን ያደረሱ ቅዱሳን እነ ቅዱስ ቄርሎስ ቅዱስ እንላቸዋለን። ሃይማኖታቸው የማትነካ ትምህርታቸው እስካሁን ያልተደፈረች። ስለዚህ ስለ ጽድቅ የሚሰደዱ ብፁዓን ናቸው። የቅዱሳን አባቶች በረከት ይደርብን። አሜን።